ሀይ ውድ ተከታታዮች እንደምናችሁ ደህና ናችሁ? ዛሬ ደግሞ መጥቼ ያለሁት ጉዳይ አብዛኛው በኛ ኮሚኒቲ ወይ በሀበሻ አገር ቤት ይሁን እዚህ ያለ ነው ማለት ነው። ልጆች ስንወልድ እንዴት መሆን አለበት ወይ ደግሞ ልጆች ላይ ትዳር ላይ ልጆች መውለድ ላይ ለኢኮኖሚያችንም እንዲሁም ለጤናችን በማይጎዳ መንገድ መሆን እንዳለበት አንዳንድ ነገሮች እንድንወያይ ፈልጌ ነው የመጣሁት። ምክንያቱም በእኛ የተለመደ ምን አለ መሰላችሁ፣ አንድ ልጅ ስትወልድ አንድ እናት ልጅ አግብታ ልጅ መውለድ ስትጀምር ቶሎ ቶሎ ብለሽ ውለጅና አብሮ ያድጋሉ የሚሉት ነገር አለ። ይሄ ደግሞ በኢኮኖሚ አንጻር እንዲሁም የእናትየዋ ጤናዋ አንጻር እንዴት እንደሚሄድ ለመወያየት ነው የመጣሁት። ምክንያቱም ልጆች ቶሎ ቶሎ ውልድ አድርገህ ወደ ስራ መመለስ ወይ ደግሞ ልጆች ከተወለዱ በስንት ጊዜ አንዳንድ ያሉ ቢያንስ አመት ሳይሞላው ሁለተኛ ልጅ የሚወለድ አለ። 1 አመት ከምናምን ሆኖት 1 አመት ከ1 ወር ከ2 ወር ሆኖ እዚህ ላይ እንኳን ማውቃቸዋለሁ 1 አመት ከ2 ወር ልጆች ይዘው ሁለተኛ ልጅ የሚደግሙ። ከዛ ዋይ ለምን አልፈጠንሽም ስትላቸው ደግሞ አይ አብሮ ያድጉልኛል ይላሉ። እና እንደ ሀሳብ ኦኬ ጥሩ ነው እንደዛ ከሆነ፣ ለጤና ግን ምን ያህል ይጎዳል? እንዲሁም ለኢኮኖሚ በአሁን ጊዜ ያለ ኢኮኖሚ እንዴት ነው የሚጎዳው? ልጅ አብዝተን መውለድ አይደለም የሚጎዳው። አሁን የሚጎዳ ያለው እዛው ይዛው ያለ መውለድ፣ በህይወታችን ላይ ምንም አይነት ለውጥ ሳናደርግ ቶሎ ቶሎ ብለን ልጅ መውለድ፣ ከዛ በኋላ ልጆችን ጥለን ደግሞ ወደ መሰደድ ወደ ተለያየ ነገር ይገባል ማለት ነው። እና ስለዚህ ጉዳይ አብረን እንድንወያይበት ፈልጋለሁ። ይህን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ። መጀመሪያ የምንጀምረው በገንዘብ ሁኔታ ነው። ምክንያቱም 2 ልጆች ቶሎ ቶሎ ብለን ስንወልድ ቢያንስ ሁለቱም ልጅ ሲወለድ መቼም በጣም ብዙ ገንዘብ ነው የሚያስፈልገው ለአንድ ልጅ እና ቢያንስ እንኳን 2 ወጪ ነው የሚኖረን ባንዴ ማለት ነው። ይህን ስላችሁ ደግሞ ዋላ ዘግይተን ብንወልድም ለዛ ማውጣታችን አይቀርም የሚባል ነገር አለ። ግን ሌላ ቢቀር የመጀመሪያ ልጅ ላይ የአንድ ኢኮኖሚ ለልብሱ፣ ለጫማው፣ ለፓምፐርስ እንዲሁም ለምግቦች፣ ወተት፣ ለትምህርት፣ ለብዙ ነገሮች በ2 አመት ኢንቨስት የምናደርገው ልጅ እየሰራን ነው ስላችሁ። እንዴት መሰላችሁ? አንድ ልጅ ሲሆን ወጪው የአንድ ልጅ ብቻ ነው የሚሆነው ማለት ነው። 2 ሲሆን ግን ለሁለቱም ግዴታ ማውጣት አለብን። ምክንያቱም ልዩነታቸው 1 አመት ከሆነ ሁለቱም ፓምፐርስ ይጠቀማሉ። በተጨማሪ ደግሞ ሁለቱም ወተት ይጠጣሉ። እንዲሁም ሁለቱም የልጆች ምግብ ነው የሚበሉት። እንደኛ እንኳን ኖርማል ምግብ ሊበሉ አይችሉም። እና ፎቶ እዚያ ያደርግላቸዋለሁ እኔ የልጆችን ልብስ እንዴት እንደማስቀምጥ። እንዲሁም መጫወቻዎች ደግሞ ኢምፖርታንት ነው። በጣም ነው በተለይ በአሁን ጊዜ እኔ በጣም የሚያሰለቸኝ መጫወቻ መግዛት ነው። እና የትልቁ ልጅ መጫወቻዎች እንዳለ ለህፃኒቷ ትንሽቷ ልጅ ትጠቀምበታለች። እና ለዛ ነው ደግሞ ይጠቅማችኋል ብዬ ያሰብኩት። እና ይሄን ሴቭ ታደርጋላችሁ። ሌላ ቢቀር ይሄን ነገር ይጠቅማችኋል እና ወጪ ይቆጥባል ብዬ አስባለሁ። ሁለተኛ ደግሞ መሰላችሁ በእናት ጤና ጉዳይ ነው። ይህን ደግሞ እንዴት አለ መሰል፣ አንድ ሴት ስትወልድ ብዙ ነገር አላት የሚሀፕን የሚያደርገው ማለት ነው። ሁላችሁም ሴት ላይ ይህን ነገር ያጋጥማል በጣም እና ቆም ብላችሁ ብታዩት ወይ ደግሞ በአራስ ጊዜያችሁ እንዴት እንደነበራችሁ ብታዩት እላለሁ። ለሁሉም ጋር አንዳንድ በጣም ምንም የማያጋጥማቸው አለ። ለአንዳንዶቹ ግን ለእኔም ለራሱ አጋጥሞኝ ስለነበረ ነው የብቸኝነት ስሜት። ሁሉ ሰው ሲሄድ ብቸኝነት ስሜት፣ ድካም፣ ሰውነት መወፈር፣ እንዲሁም ፀጉር መበጣጠስ ስለምናጠባ ፀጉራችን መቆራረጥ፣ ኢነርጂ ድካም የመሰማት ነገር አለ። ይሄን ደግሞ የሆርሞን መዛባት ነው እና ይሄን ሆርሞን ወደ ቦታው ሳይመለስ ሰውነታችን ሳይጠነክር እንዲሁም ስናጠባ የሳሁን አንድ ሴት ስታጠባ በጣም አፒታይቷ ክፍት ነው የሚሆነው እና ይሄን ነገሮች ወደ ቦታው ሳይመለስ ቶሎ ብለን በራስ ስናረቅስ ምን ያህል የባሰ ዲፕሬሽን ውስጥ የባሰ ፊት መበላሸት፣ ማዳት መውጣት፣ የሰውነት ማበጥ እንዲሁም ድካም ስላላት ኦልሬዲ በጣም ደክማ ስላለች ሁለተኛ ልጅ ስትወልድ ብዙ ደም መፍሰስም ሊያጋጥማት ይችላል። እንዲሁም በእርግዝና ጊዜ
ያኛው ሆርሞን ስላለ እዚህኛው ላይ በብዛት የተለያዩ ህመሞች ሊያጠቃት ይችላል። ምክንያቱም አንድ እናት በአራስ እያለች ራሱ የቻለ የራሷ የሆነ ሆርሞን አላት የምታፈራው ማለት ነው። እና ያኔ ነው በብዛት የሚፈራው ሆርሞኑን የሚበዛው ማለት ነው። እና ይህን ነገር ወደ ቦታው ሳይመለስ ወይ ደግሞ እናትየዋ ሳትረጋጋ ወደ ሁለተኛ እርግዝና ሲመጣ ህፃኑ ልጅ ስትረስ ያደርጋታል። እንዲሁም የተወለደው እንዲሁም እርግዝናው ራሱ የቻለ ስትረስ አለው። ምክንያቱም እርግዝና ላይ በሽታዎች አሉ፣ እንዲህ ትናንሽ በሽታዎች፣ ምግብ ፍላጎት፣ ማቅለሽለሽ፣ ወገብ ማመም፣ የተለያየ ነገር አለ። በሶስተኛ ደግሞ ልብስ ነው። አሁን አንዳንድ ጊዜ ያንን ነው እኔ ራሴ የማደርገው። ለእኔ የጠቀመኝን ልንገራችሁ። የመጀመሪያ ልጄ የሚጠቀምበት የነበረ ልብሶች እንዳለ እስከ 3 ዓመት 4 ዓመት እኔ አጣጥፌ በስነስርዓት አስቀምጠዋለሁ፣ ወይ ደግሞ ላናብሰው እሰጠዋለሁ። የሚፈልግ ልብስ እንኳን ተደጋጋሚ ልጆች ሲኖርን ያህንኛው የተጠቀመው ለዛኛው ሊጠቀምበት አይችልም። ምክንያቱም ልዩነታቸው እኩል ነው ያለው። ቢያንስ እንኳን በ3 ዓመት ልዩነት ቢኖራቸው ወይ በ4 ዓመት ልዩነት ቢኖራቸው ይህ አንደኛው የተጠቀመው አንደኛውን ልጅ ሊጠቀመው ይችላል። እና ለዚህ ሴቭ አረግን ማለት ነው። ቶሎ ቶሎ ብለህ ከሆንክ ግን አይደለም ሴቭ ልታደርጉ አትችሉም። አንዳንድ ጊዜም ትንሹ ይወፍራል፣ ትልቁ ደግሞ ይከሳል። ምክንያቱም እንዲህ ይቀናል። በቂ የሆነ የእናት ፍቅር የለውም ስልሽ ቅናት አለ። የሆነ ልጅ ግዴታ ነው የሚቀናው። እና ለዚህ ነው ደግሞ በሶስተኛ መንገድ ያልኩት የኢኮኖሚ ያቃውሳል። ምክንያቱም የሃኛው የተጠቀመው ልብስ ለዚህኛው አይደርስለትም። ቶሎ ቶሎ ብሎ ነው የሚያድጉት። ቶሎ ስለሚያድጉ ቢያንስ እንኳን በ3 ወር በ2 ወር የልብስ መቀያየር ነገር አለ። እና ተቀራራቢ ከሆኑ ላይክ ሴም ነው የምንጠቀምላቸው ማለት ነው። እና ለዚህ ኪሳችን ምንድነው አያገኝም፣ እረፍት አያገኝም። የምናስገባው ቶሎ ብሎ ነው የሚወጣ፣ የሚገባው ቶሎ ብሎ ነው የሚወጣ። ቢያንስ እንኳን በ3 ዓመት በ4 ዓመት ልዩነት ካላቸው ግን ሌላ ቢቀር 3 ዓመት ሴቭ ማድረግ እንችላለን። ሌላ ቢቀር እናትየዋም ወደ ጥሩ ጤናዋ ተመልሶ ወደ ስራ ገብታ ትንሽ ልትረጋጋ ትችላለች። 2 በአንድ ከሆነ ግን ቢያንስ እንኳን እስከ 10 እድሜያቸው የሚደርሱ በጣም ከባዶች ናቸው። ለሁለቱም ኦልሬዲ ተሸክመህ መሄድ ነው እና በጣም ይከብዳል። ይሄ ደግሞ በብዛት የሚከብዳት ለእናት ነው እንጂ ለአባት አይነው፣ ለአባትም እኩል ነው። ግን ብዙ ጊዜ አባቶች በነጭም ይሁን በእኛ ዋላ በፈረንጆቹም ብዙ ጊዜ እናቶች ናቸው ኃላፊነት ያላቸው። ምክንያቱም እነሱ ናቸው ቀረቤታ ከልጆቻቸው ጋር ያላቸው ማለት ነው። ችግር ያጋጥማል በጣም እና ቆም ብላችሁ ብታዩት ወይ ደግሞ በአራስ ጊዜያችሁ እንዴት እንደነበራችሁ ብታዩት እላለሁ። ለሁሉም ጋር አንዳንድ በጣም ምንም የማያጋጥማቸው አለ። ለአንዳንዶቹ ግን ለእኔም ለራሱ አጋጥሞኝ ስለነበረ ነው የብቸኝነት ስሜት። ሁሉ ሰው ሲሄድ የብቸኝነት ስሜት፣ ድካም፣ ሰውነት መወፈር፣ እንዲሁም ፀጉር መበጣጠስ ስለምናጠባ ፀጉራችን መቆራረጥ፣ ኢነርጂ ድካም የመሰማት ነገር አለ። ይሄን ደግሞ የሆርሞን መዛባት ነው እና ይሄን ሆርሞን ወደ ቦታው ሳይመለስ ሰውነታችን ሳይጠነክር እንዲሁም ስናጠባ ይሳሁን አንድ ሴት ስታጠባ በጣም አፒታይቷ ክፍት ነው የሚሆነው እና ይሄን ነገሮች ወደ ቦታው ሳይመለስ ቶሎ ብለን በራስ ስናረቅስ ምን ያህል የባሰ ዲፕሬሽን ውስጥ የባሰ ፊት መበላሸት፣ ማዳት መውጣት፣ የሰውነት ማበጥ እንዲሁም ድካም ስላላት ኦልሬዲ በጣም ደክማ ስላለች ሁለተኛ ልጅ ስትወልድ ብዙ ደም መፍሰስም ሊያጋጥማት ይችላል። እንዲሁም በእርግዝና ጊዜ ያኛው ሆርሞን ስላለ እዚህኛው ላይ በብዛት የተለያዩ ህመሞች ሊያጠቃት ይችላል። ምክንያቱም አንድ እናት በአራስ እያለች ራሱ የቻለ የራሷ የሆነ ሆርሞን አላት የምታፈራው ማለት ነው። እና ያኔ ነው በብዛት የሚፈራው ሆርሞኑን የሚበዛው ማለት ነው። እና ይህን ነገር ወደ ቦታው ሳይመለስ ወይ ደግሞ እናትየዋ ሳትረጋጋ ወደ ሁለተኛ እርግዝና ሲመጣ ህፃኑ ልጅ ስትረስ ያደርጋታል። እንዲሁም የተወለደው እንዲሁም እርግዝናው ራሱ የቻለ ስትረስ አለው። ምክንያቱም እርግዝና ላይ በሽታዎች አሉ፣ እንዲህ ትናንሽ በሽታዎች፣ ምግብ ፍላጎት፣ ማቅለሽለሽ፣ ወገብ ማመም፣ የተለያየ ነገር አለ። ይሻላል ከ1 ዓመት 2 ዓመት 3 ዓመት ይሻላል። ምክንያቱም 3 ዓመት ከተረገዘ በ4 ዓመቱ ነው የሚወለደው እና ብዙ ቤተሰቦች ካያችሁ
እኔ ለራሱ ቤተሰቦቼ 7 ልጆች አሏቸው። ከሰባታችን በ4 ዓመት ነው የምንለያየው። 3 ዓመት ከ9 ወር 3 ዓመት ከ8 ወር እንደዛ ነው የምንለያየው። እና እኔ ለራሱ ሰው ምን ሆኗል ይሆን ጀነሬሽን ምንድን ነው የሚሆን ያለው ነው የምለው። እዚህ ሀገር በተለይ እዚህ ዩሮፕ ላይ በብዛት 1 ዓመት ተኩል 1 ዓመት እያሉ ነው የሚደግሙላቸው። እና ለዛ ነው ትልቁ በሰል ብሎ ወይ ሴቷ ወንዱም በሰል ካሉልህ ለትንሽ የሚመጣው ልጅ የመንከባከብ ወይ ደግሞ የኃላፊነት ስሜት ይሰማቸዋል። እና ይህን ነገር ደግሞ በጣም ኢምፖርታንት ነው። ከኢኮኖሚ በላይ ልጆቹ ልብ አድርጎ ወይ ደግሞ ትንሽ የኃላፊነት ስሜት ተሰምቷቸው ሲደግምላቸው በጣም ደስተኛ ይሆናሉ። ሕፃን ከሆኑ ግን ሁሉንም ነገር መሞከር ነው የሚፈልጉ፣ ጡጦ መሞከር። አንዳንድም አሉ እኔ አንድም ሆነ በዚህ ቅርቡ ያየኋት ልጇ 1 ዓመት ከ6 ወር ሆኖታል። አሁን አራስ ናት ያለችው የ2 ወር እና ጡት አቁሞ ነበር። የ9 ወር ሆኖ የ8 ወር 9 ወር ሆኖ ነው ያቆመው ጡቱና አሁን ከእንደገና አንዳንድ ጡት እያጠበቻቸው ናት። በጣም ነው የሚቀናው። ሁሉ ጊዜ እንደታመመ ነው እና ይሄን ነገር ይቀንሳል ብዬ ተስፋ አደርጋለሁኝ ማለት ነው። ለዛ ነው ደግሞ ቶፒኩን ያነሳሁት። ሼር፣ ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ።